ዓለማችን ወደ ቀሚስ ነው እየሄደች ያለችው። ምን ማለት ነው? ዓለማችን ወዴት እየሄደች ነው? አሁን ቤተክርስቲያን አጋጣሚ ልሳለም የሚገርም ቤተክርስቲያን ነው አልነገራችሁም። ብቻ የማርያም ቤተክርስቲያን ነው። ገምቱ። ከገመታችሁና ምርጥ መልስ ስለሰጠኝ ሰው በእውነት የሆነ ነገር አደርጋለሁ። እና ልሳለም ገብቼ የሚገርም ሰው ደግሞ ተዋወቅኩ እዛው የማርያም ቤተክርስቲያን። አይ እመቤታችን ቅድስት ድንግል ማርያም የማታገናኘው ነገር የለም። እና የሚገርም ታሪክ ነው የገጠመኝ። ታዲያ ከዛ ቁጭ ብለን ምድራችንን ፍልቅቅ አድርጎ ዓለም ምድራችን ወዴት እየሄደች ነው የሚያስብል ወሬ እያወራን እያለ ቀሚሷ ወዴት እንደተቀደደ ግርም የሚለኝ ልጅ ቀሚሷ ወዴት እየሄደ እንደሆነ ግራ ገባኝ። እና ዓለማችን ወዴት እየሄደች ነው? ምድራችን ወዴት እየሄደች ነው? ወዴት ነው የምትሄደው? ምድር ነው እኛ ነን የምንሄደው እያለ ነው። እኛ ነን የዞረብን፣ ምድር ነች የዞረባት። ምድር መዞር አቆታለች፣ አቁማለች፣ ጨምራለች፣ አዲስ አካሄድ አምጥታለች። እኛስ እንዴት ነው የምንሄደው ያለ ነው? ኢራን ወዴት ነው እየሄደ ያለችው? አሜሪካ ራስ ወዴት ነው እየሄደች ያለችው? ፈረንሳይ፣ እንግሊዝ፣ ህንድ፣ ቻይና፣ ሩሲያ፣ እስራኤል፣ አረቡ፣ አፍሪካው፣ አውሮፓ ወዴት እየሄደ ነው ያለው? ዓለማችን ወዴት ነው እየሄደች ያለችው? በጣም መመለስ አለበት። አዎ ዛሬ የሚገርም ነጥብ ማካፈላችሁ። የምትከታተሉኝ ሰዎች ተጠቀሙበታላችሁ። ሰብስክራይብ አድርጉ። አዎ ሀሳብ አስተያየቶቻችሁን ስጡ፣ ሼር ላይክ አድርጉ። ምድራችን ወዴትም እየሄደች አይደለም። ለአዳም ትሄድ እንደነበረው ነው ለአንተም እየሄደች ያለችው። ለሔዋን ትሄድ እንደነበረችው ነው ምድራችን እየሄደች ያለችው። ምንም ምድራችን አዲስ አካሄድ አላመጣችም። ዓለማችን ወዴትም እየሄደች አይደለም። እግዚአብሔር ካስቀመጠላት ሳይንስ ከገባውም ካልገባውም አካሄድ አልቀየረችም። የግድ ሳይንስ ሲገባው አካሄድ አትቀይርም። ሳይንስ እስኪበስል ድረስ መንፈሳውያን አያርፉ እና ወገኖቼ ዓለማችን አዲስ አይነት አካሄድ መቼም አታመጣም። አንድ አቅጣጫ ነው ያላት። እየሄደችም ያለችው በተሰጣት ምህዋር ላይ the earth revolves around the sun የሚል ነው ሳይንስ ያስተማርና በገባው ማለት ነው። ሳይንስ የገባው ትክክልም ሊሆን ይችላል ላይሆንም ይችላል። whatever the case ምድር ግን በተሰጣት መንገድ ላይ ነው እየሄደች ያለችው። ፀሐይ በተሰጣት ምህዋር ላይ እየሄደች ነው። ጨረቃም ከዋክብቶችም ሁሉ የገባን ያህል ግላገነ መጋቢ ሐዲስ ሮዳክስ ታደሰ ተመራምረው የደረሱበትን ያህል ሊቃውንቱ የገባቸውን ያህል ነው እየሄደች ያሉት። በአዳም ዘመን፣ በኖህ ዘመን፣ በአብርሃም ዘመን፣ በሙሴ ዘመን፣ በዳዊት በዮሴፍ እያል በነቢያት ዘመን፣ በሐዋርያት፣ በጻድቃን፣ በሰማዕታት፣ በሊቃውንት ዘመን ምድራችን ትሄድ ከነበረበት አቅጣጫ ፈንገጥ አላለች እና ዓለማችን ወዴት እየሄደች ነው ብላ ጠይቅ። የጅል ጥያቄ። ወዴትም እየሄደች አይደለም። ምድር ወዴትም አትሄድም። አዲስ ማካሄድ አታመጣም። እንስሶች ውስጥ አዲስ አካሄድ ሲያመጣ ይተካል። እኔ አሁን እዛ ቤተ መንግስት ላይ የነበረው አንበሳ ወርዶ ምንድነው ፒኮክ ነው አይደል የተሰቀለችው? አንበሳው እኮ ከጫካው አይደለም። ፒኮኳም አንበሳ ወርደን ፒኮክ የሰቀልነው እኛ እንጂ ምድሪቱ አይደለችም። ፒኮኳም ሄድ ባለባት በስነ ፍጥረቷን ሚዛኗን ሳትስት በዛቢያዋ ላይ በምህዋሯ ላይ በተፈጠረላት ልክ በዛቢያዋ ላይ ነው ያለችው። አንበሳው ምንድነው? ምንም ስትፈልግ አንበሳ፣ ስትፈልግ ፒኮክ፣ ስትፈልግ ንስር፣ ስትፈልግ ጥጃ፣ ስትፈልግ በግ፣ ስትፈልግ ላም፣ ስትፈልግ ዶሮ፣ ስትፈልግ ጥንቸል፣ ስትፈልግ ነብር፣ ስትፈልግ ዘንዶ ምንም ቅርጽ ልታረግ ትችላለህ። ዓለም ወዴትም አትሄድም። ወዴት ትሄዳለች? የፈጠራት አምላክ እግዚአብሔር ጠርጎ እስኪያጠፋት ድረስ ጠቅልሎ እስኪያስወግዳት ድረስ በከምህዋሯ ንቅንቅ አትልም። ሰማይን ያለ ካስማ ነው የሚሉት ያለባላ፣ ምድርን ያለ ካስማ ሰማይን ያለባላ የፈጠረ አምላክ እግዚአብሔር ሳለ ከተሰጣቸው መንገድ፣ ከተሰጣቸው ምህዋር፣ ከተሰጣቸው ዛቢያ ላይ ንቅንቅ አይሉም። ዓለማት ሊገባን ይችላል፣ ላይገባንም ይችላል። የገባን ያህል ልንረዳው እንችላለን። የተመራመርነውን ያህል ልንደርስበት እንችላለን። የተወሰነ ያህል ልናስብ እንችላለን። ግን ምድራችን ምንም ነቅነቅ አትልም። ከተሰጣት ምህዋር ላይ ከዛቢያዋ ላይ ምንም አትነቃንቅም። እና ዓለማችን ወዴት ነው የምትሄደው እንዴ? አፍሪካውያን ወዴት ነው እየሄዱ ያሉት? አረቦች ወዴት ነው እየሄዱ ያሉት? የገጠር ሰው ወዴት ነው እየሄዱ ያለው? የከተማ ውስጥ የተማረው ወዴት ነው እየሄዱ ያለው? ያልተማረውስ? ስለዚህ ዓለማችን ወዴት ነው የምትሄደው ብለህ የጅል ሀሳብ አታስብ። ወዴትም አትሄድም። ምድር የምትሄደው በምህዋሯ በተሰራላት ዛቢያ ከዋክብቶች፣ ፕላኔቶችም ፍጥረታት በሙሉ አራዊት ከጫካቸው ከዋሻቸው ከበረሃቸው ሲወጣ አይተታቀ አዋፋት ከተፈጠሩበት ቦታ ይንቀሳቀሳሉ። ምንድነው ወዴት ነው እየሄደች ያለችው ብለህ አይጠየቅም። እና በጣም የማይባል ነገር ብዙ ጊዜ እያለ ህይወታችንን እናስጨንቀዋለን፣ ኑሯችንን እናዛበዋለን። የሚያስፈልገው ጥቂት ነው። ማርታ በብዙ ትጨነቂያለሽ፣ የሚያስፈልገው ጥቂት ነው፣ ያውም አንድ ነው ያላት። ያን አንድ ነገር በእርግጥ አላውቀውም፣ ብትነግሩኝ ደስ ይለኛል። የማውቀው ግን አንድ ነገር አለ። ማርያም ስ የማይቀማትን እድል መርጣለች፣ ከእርሷም አይወሰድባትም።
ማርታ ማርታ በብዙ ትባክኛለሽ፣ የሚያስፈልገው ጥቂት ነው ያውም አንድ ነው ያላት ጌታችን ኢየሱስ ክርስቶስ። ኢራናውያን ሆይ በብዙ ትባክናላችሁ፣ እስራኤላውያን በብዙ ትቅበዘበዛላችሁ፣ አሜሪካውያን ብዙ ያስጨንቃችኋል። አረቦችና አፍሪካውያን በምድራችን ላይ በተለያየ መልኩ የምትኖሩ ወገኖቻችን በብዙ በእውነት በብዙ ትባክናላችሁ፣ የሚያስፈልገው ጥቂት ያውም አንድ ነው። ማርያምስ የማይቀሟት ዕድል መርጣለች አለ ጌታ። ይህ ዕድል ምንድን ነው? ማንም ከማርያም ላይ የማይወስድባት፣ ማርያም እህተ አልዓዛር፣ ማርያም እህተ ማርታ ከሆነችው የአልዓዛርና የማርታ እህት ከሆነችው ማርያም የማይወሰድባት የማይነጠቅባት የእርሷ ምርጫ የሆነ የአንድ ነገር ምንድን ነው? አካሄዷ ወዴት ነው? የማርያም አካሄድ ወዴት ነው? ከእርሷ አይወሰድባትም የተባለው ምን አይነት ደገኛ አካሄድ ብትሄድ? ማርታስ ለምንድን ነው የምትባክነው? ሳይንስ ለምንድን ነው የሚቀበዘበዘው? ሀብታሞች፣ ነጋዴዎች፣ ገበሬዎች፣ የተማሩ ሰዎች፣ ምሁራን፣ ተመራማሪዎች፣ ሊቃውንት፣ ባለሀብቶች፣ የከተማው፣ የገጠሩ፣ የአገር ውስጥ፣ የአገር ውጭ፣ አረቡ፣ ቻይናው፣ እንግሊዙ፣ ፈረንሳዩ፣ ነጩ፣ ጥቁሩ ምንድን ነው የሚያቀበዘብዘው? ምንድን ነው የሚያባክነው? የዓለማችን አካሄድ ጠፍቶት ነው ወይስ የራሱ ሰው የራሱ አካሄድ ነው የጠፋበት? ወይስ ዓለማችን ወዴት ነው እየሄደች ያለችው የሚለውን መልስ ማግኘት አለመቻሉ። በእርግጥ እውነት ለመናገር ዓለማችን ወዴት ነው እየሄደች ያለችው? እርግጥ እየሄደች አይደለም? ከዚህ በላይ ደግሞ በእርግጥ በየት በኩል ትሄድ? እንዴት ስትሄድ? ከተሰጣት ቁመት፣ ከተሰጣት ስፋት፣ ከተሰጣት ወሰን፣ ከዳርቻው፣ ከጥልቀቱ፣ ከስፋቱ አልፋ ከዚህ በላይ ግዝፈት፣ ከዚህ በላይ ርቀት እንዴት ታሳያለህ? ምን ልትሆን ትችላለች? የሰው አሽከር፣ የሰው ባሪያ እኮ ነች አለ። ዓለማችን ሳይሆን እየሄደች ያለችው ሰው ነው እየሄደ ያለው። ወዴት ነው እየሄደ ያለው ሰው? ወደ ስግብግብነት፣ ወደ ጨካኝነት፣ ወደ አራዊትነት፣ ወደ ምቀኛነት፣ ወደ ነቀዝነት። ታዲያ ከዚህ ውጪ ምንድን ነው እንዴ? ዓለም ወዴት ነው እየሄደች ያለችው? በእርግጥ ዓለም አዲስ አካሄድ አምጣለች? አላመጣችም። ምንም። እኔ ከተወለድኩ እስካሁን ድረስ የማውቀው ክረምት አለ፣ በጋ አለ፣ ጫካው፣ ሜዳው፣ ተራራው፣ ወንዙ፣ ባህሩ። ስልክ አልነበረም። በእርግጥ ልጅ ሆኜ የሞባይል ስልክ አልነበረም። አሁን ይሄን ለእናንተ በመቀዳበት ስልክ አልነበረኝም። ዓለማችን እኮ ሄዳ አይደለም ሰው ሄዶ ነው ስልክ የፈጠረው። የሰው አካሄድ ነው ስልክን ያመጣው። አስፋልትን እያሳመረ እግረኛ መንገድ እየሰራ ቴሌቪዥን የሰራው፣ ፍላት ቴሌቪዥን የሰራው፣ ኤልሲዲ እየሰራ ያለው፣ ፕሮጀክተር የሰራው፣ ቪኤት የሰራው ሰው ነው። በአጋጣሚ አንድ ትልቅ ባለስልጣን በሀገራችን አሉ ከሚባሉት መካከል ዛሬ ማናገር እድል ነበረ። ከሌላ ትልቅ ባለስልጣንና ከሌላ የተከበሩ ሰዎች ጋር ሆኜ እድሎች ይገጥሙኛል እና እግሬ ወርቶ ወስዶኝ ስንት አራተኛ ቤተክርስቲያን ያው ስረግጥ ወዴት ነው እየሄድክ ያለሁት? አሁን ወደ ቤቴ ነው። ከየት? ከቤተክርስቲያን፣ ከባለስልጣኑ፣ ከጓደኞቼ፣ ከወዳጆቼ፣ ከቆይታው ግን ምድር ነች እየሄደች ያለችው። እኔ ነኝ እየሄድኩ ያለሁት። ከቤት የመጣሁት እኔ ነኝ። አሁን እኔ ነኝ የመጣሁት ከቤት የመጣሁት እኔ ነኝ። እዚህ ደረስኩት ማለት ቤተክርስቲያን የተሳለምኩት ቀሚሷ ተቀዶ ወዴት እንደሄደ ያቺ ልጅ ያየሁት እኔ ነኝ። ሄጄ ያየሁት ባሌ ላይ ያለው አላይ ባሌ ዛሬ ገጠሙኝ ነገሮች ይገጥሙኛል አይገጥሙኝም? ባሌ ድማ በተቀመጡበት ቦታ በዛው ቦታ ነው ብሎ የሚጠብቁኝ እና ምድር ወዴትም እየሄደች አለ። ባጭሩ ብቻ ምድር ወዴትም እየሄደች አለ። ዓለማችን ወዴትም እየሄደች አለ። አዲስ አይነት አካሄድ አታመጣም። መቼም አታመጣም። ልታመጣም አትችልም። ለአዳምና ሔዋን ከተሰጣት ምህዋር በኖህ ዘመን ሴም ካም ያፌት ከተካፈሏት ድንበር ምድር እኛ እንግዲህ ኩሽ ዘሮች ነው ካም ከወለዳቸው ከዛ በኋላ የተለያዩ ነገሮች በተለያየ መልኩ ተቀላቅለን አይደል እንዴ ተቀላቅለን አንድ ወገን ሆነ እና ተቀላቅለን አፍሪካ ውስጥ ተሰፈር አክሱም ላይ፣ ግብጽ ላይ፣ ሊቢያ ላይ፣ ሱዳን ላይ፣ ኢትዮጵያ ላይ ሰፈር። አሁን ሱዳን ላይ ሱዳኖች፣ ግብጽ ላይ ግብጾች፣ ሊቢያ ላይ ሊቢያውያን፣ ኢትዮጵያ ላይ ደግሞ ኢትዮጵያውያኖች አሉ። ኢትዮጵያውያኖች ወዴት እየሄድን ነው ግን መበላለ ኢትዮጵያውያኖች ምንድን ነው የሚያስጨንቀን? ማርታ በብዙ ትባክኛለሽ፣ የሚያስፈልገው ጥቂት ያውም አንድ ነው። ወንድሜ ሆይ በብዙ ትባክናለህ፣ የሚያስፈልገው ጥቂት ነው ያውም አንድ። እህት ዓለም በብዙ ትባክኛለሽ፣ ብዙ ትመኛለሽ፣ ብዙ ያጓጓሻል፣ ብዙ ትናፍቂያለሽ፣ የሚያስፈልገው ግን ጥቂት ነው ያውም አንድ። እናንተ ሊቃውንት ብዙ ትመከራላችሁ፣ የሚያስፈልገው ጥቂት ነው ያውም አንድ። ማርያም እሱን መርጠዋለች በትክክል፣ ከእርሷም አይወሰድባትም። ይህ አንድ ነገር ግን ምንድን ነው ያልገባኝ ነገሩ ግን ዓለም ወዴትም እየሄደች እንዳልሆነ ግን አውቃለሁ። ሰው ግን ወደ ክፉ ነገር እየሄደ ነው፣ እየተንቀዠቀዠ ነው፣ በጣም እየተቀበዘበዘ ነው፣ ሰው በጣም እየተምታታበት ነው። እዛና እዚህ እየረገጠ ያለ ሰው በጣም ብዙ ነው። ሰው መጨነቅ አብዝቷል፣ መሳቀቅ አብዝቷል፣ መሰቃየት ፈልጓል። የሰው ምርጫ በጣም ብዙ አይነት ምርጫዎች መስሎለታል።
እኛ ሰው ይሄዳል፣ ዓለም አትሄድም። ዓለም የኛ ሰፈር ማለት ነው። ዓለማችን ወዴትም እየሄደች አይደለም። ዓለማችን ምድሪቷ እትዬ ዓለሚቱን አይደለም ወይዘሮ ዓለምን እህት ዓለም የምትባለዋን ዓለም የእንትና እናትም አይደለም። ዓለም እቺ ፍሬንዳችንንም አይደለም። ዓለም ያቺ በቀደም ዓለም ፀሐይ ወይ እሷንም አይደለም። ዓለሚቲንም አይደለም። ዓለማችን ምድራችን አሜሪካ፣ እስራኤል፣ ኢራን፣ ኢራቅ፣ ኳታር፣ ዱባይ፣ ቤይሩት፣ አፍሪካ፣ አውሮፓ፣ እንግሊዝ እኛ ያለንበት እኛም የሌለንበት ዓለማችን ወዴት ነው እየሄደች ያለችው? እናት ዓለም ወዴት ነው እየሄደች ያለችው? ሰው ነው የሚሄደው? ዓለም ነው የሚሄደው? ሰው ነው የሚሄደው? ዓለም ነው የሚሄደው? ዓለም ሳትሄድ እግር የላትም ወይስ ምንድን ነው? ምድራችን ወዴት ምድር ትዞራለች ይላሉ። ምድር ወዴት ነው የምትዞረው? አንቺ አሁን ዛሬ የት ዞረሽ መጣሽ? ይመችሽ። ስለዚህ አንቺ ነሽ የምትዞሪው እንጂ ምድር አይደለችም። አይ ይመችሽ። እኛ ነን የምንዞረው፣ የሚዞርብንም እኛው ነን። ልክ አይደለም ይመስለኛል። እንግዲህ እኔ ድንቀት በቃ ስጠይቃት ደስ የምትል ልጅ ነች። ለምን አልጠይቃት? አሁን ከ6 ኪሎ ድረስ ዞራ የምትመጣው ስራ ሰርታለች። የስራ ሰው ነች፣ ታስታውቃለች። ስለዚህ የኮሪደር ልማቱ በጣም አምሯል፣ ደስ ስለሚል የኮሪደር ልማቱ ላይ እኔም እየቀረስኩላችሁ እሷም እኮ እያደረገች ተገናኘን። ለምን አልጠይቅላችሁ ብዬ። እውነት ግን ዓለማችን እየዞረች ነው። እኔ አይመስልም። እኔ ምድር ትዞራለች የሚባለው ቆይ እናንተ ምን ያጣላችኋል? ቆይ እኔ አንድ ጥያቄ ብቻ አልጠይቃችሁ። ምድር ትዞራለች አዞር? ምድር ዓለምስ ትዞራለች አዞር? ዓለም የትኛው የእናንተ ሰፈሯ? ስንት ዓመትሽ ነው አንቺ? አንቺስ ስንት ያክል ነሽ? ታጭበረብሪያለሽ በአንድ ዓመት። አንቺ ሁለተኛ ክፍል አለሽ፣ እሷም ሁለተኛ ቢኖር። አንቺ በአንድ ዓመት እድሜ ትበልጫታለሽ እሷን አትበልጫ። እሺ ምድር ነች የምትዞረው? ሰው ነው የሚዞረው? ሰው ነው ዞረታም? ዓለም ነች የምትዞረው? ስለዚህ አንቺ ተናገሪ፣ ማን ነው የሚዞረው? ምድር ነው ሰው? ምድር። ወዴት ነው የምትዞረው ምድር? ወደ ሀገር። እሺ ዓለምስ? ዓለምና ምድር ምንድን ነው ልዩነታቸው? አልተማራችሁትም? ፀሐይስ ትዞራለች? ፀሐይ ትዞራለች አዞር? ወዴት? እኛ የምንሄድበት ጋር ትከተላለች። አብራ ትከተላለች። ምድርስ ወዴት? እኛ ወደምንሄድበት ቦታ። እኛ ወደምንሄድ እኛ ነን የምንዞረው። ታዲያ እንደዛ እኮ እኔ ግን እኔ ሲመስለኝ ምድር አዞር፣ ፀሐይ ጨረቃ ይዞራሉ አይደል? እኛ ግን እንዞራለን፣ ይዞርብናል ደግሞ አይደል? ይዞርብናል ሲባል ማለት አሁን ምን ልትገዢ ነው? እኔ ሰው ይዞራል እንጂ ምድር አዞር የሚዞርበትም ሰው ነው ብዬ ነው ማሰብ። እናንተ ደግሞ ስታድጉ ስንት ዓመታችኋል? ሰው ነው የሚዞርበት ወይስ ምድር ብላችሁ አጥኑ። ሰው ሲዞር ይዞርበታል በዛው ልክ አይደል? ነግጭ ማን ነው ስምሽ አንቺ? በስመ አብ አርሴማ ቅድስት። አንቺስ? መድኃኒት የሚባሉ ልጆች ግዕዝ ትማራላችሁ? ምን ላይ ደረሳችሁ? ግዕዝ ውስጥ ነው አየር ንብረት ያለው? የሚገርም እውቀት ነው። እሺ የት ነው የተማራችሁት? ነግጭ በቃ አራዳ አንበሳ በርቱሽ። አየሁት በቃ ስብከት ትምህርት እየሰማሁ ነው። ቻው። እሺ ደህና ደሩ። እኔ ልዙር። ምድራችን እየዞረች ነው። ወዴት ነው የምትዞረው? ሰው ነው የሚዞረው ፍሬንድ፣ ሰው ነው የሚዞረው። ምድር እንዴት ነው? እስራኤል እንዴት ነው የሚዞረው? እስራኤላውያን ናቸው የሚዞርባቸው እንጂ እስራኤል አዞርም። ኢራናውያን ናቸው የሚዞርባቸው እንጂ ኢራን እንዴት ነው የምትዞረው? አትዞርም። አሜሪካውያን ይዞርባቸዋል እንጂ ወይ ይዞራሉ እንጂ አሜሪካ አትዞርም። አሜሪጎ ቮዝፑች የሚባለው ሰው እያገኛት ያኔ እንደነበረች ነው አሁንም ያለችው አሜሪካ እንዳገኛት። ህንድ እንደተገኘች ነው ያለችው አይደል? አሁን ጃፓንም እንደዛ፣ ኮሪያ ነው እንደዛው። ግን እንግሊዛውያን ወይ ይዞራሉ ወይ ይዞርባቸዋል ወይ ያዞሩብናል። ሌሎቹም በምድራችን ላይ ያሉ ሰዎች ይዞራሉ፣ ያዞሩብናል፣ ይዞርባቸዋል። ምድርስ የተለየ ሀሳብ ካላችሁ የምር እፈልጋለሁ ማወቅ። እኔ በጣም እየገባኝ ያለው ሰው እየዞረበት ነው። የሚያስፈልገው ጥቂት ነው። ያው አንድ ደግሞ ቅዱስ ጳውሎስ ቆይ ተሳስቶ ነው እንደ ምግብና ልብስ ብቻ ካላችሁ ይበቃችኋል የሚለው። መኪና አያስፈልግም እንዴ? ቅዱስ ጳውሎስ ምን ነካው? ቤት አያስፈልግም? አሁን ኮንዶሚኒየም አያስፈልግም? አፓርታማ ቪላ ቤት አያስፈልግም እንዴ? ቢዋይዲ ቶዮታ አያስፈልግም? ቮልክስዋገን ይሄ ኤሌክትሪኩ ምናምን አያስፈልግም? ሳምሰንግ ስልክ ቢኖርክ፣ አይፎን ቢኖር፣ አይፓድ ምናምን ቢኖርክ አያስፈልግም? ቅዱስ ጳውሎስ ምንድን ነው ግን ስልክ ያስፈልጋል ያላል? የሚያስፈልገው ጥቂት ነው ያው አንድ ይላል ክርስቶስ አምላካችን። እና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተሳስቷል ወይስ ክብር ይግባውና? ቅዱስ ጳውሎስስ ቢሆን ምግብና ልብስ ካላችሁ ብቻ ይበቃችኋል፣ የሚያስፈልገው ጥቂት ነው። አይገርማችሁም? እንጦጦ ማርያም ነው ያለሁት እንገራችሁ። በቃ እንጦጦ ማርያም አይዞርባትም። እኔ ይዞርብኝ እዛ ይደርኩ ለዛለም ይምጸልይ እየተመለስኩ ያለው ኧረ ምድር ነች የምትዞር። ምድር ትዞራለች። ምድርማ ምድር ኧረ ዛፎች
ምድር ትዞራለች፣ ብናድርጋ ትዞራለች ነው ይዞርባታል፣ ትዞራለች። እንዴት ነው የምትዞረው ግን? አሁን ፍላት እርዘር ነው የሚሉት፣ ምድር ጠፍጣፋ ነች የሚሉት አትዞርም ነው የሚሉት። ድቡልቡል ነች የሚሉት ደግሞ ትዞራለች ይላል። እሺ የዞርባቸው ናቸው ትዞራለች የሚሉ ነው። ቆይ ግን ፀሐይ ስትዞር አያታለሁ ነው እኔ ነኝ የሚዞርብኝ። ጠዋት ስወጣ በጠዋት በኩል በጠዋት በዛ በኩል ነበረች። አሁን ደግሞ ሳያት በዚህ ጋር ነች። ሲያምርኩ በማርያም እሺ፣ የተወሰነ ፎቶ አጋራችኋለሁ አብሬ ከዚህ ጋር። ብቻ አንድ ነገር ግን ያዙልኝ ወንድም እህቶች፣ እየዞረም ያለው ሰው ነው። የሚዞረውም ዙረታሙ ሰው ነው። አካሄዱ ከእግዚአብሔር ጋር አደረገ ይላል ቅዱሱ መጽሐፍ በኦሪት ዘፍጥረት ምዕራፍ 5 ይመስለኛል። ሄኖክ ቅዱሱ አካሄዱን ከእግዚአብሔር ጋር አደረገ። ስለዚህ እግዚአብሔር እንዳይሞት ፈለገ። ምክንያቱም አካሄዱ ያምራል፣ አካሄዱ ደስ ይላል። ለምድር በጣም ቬሪ ኮምፓቲብል ፐርፌክት አካሄድ ነበረው ምድር ላይ። ለምድር ብቻ ሳይሆን ይሄ ለሰማያዊው ዓለም የሚመች አካሄድ ያለው በቃ እግዚአብሔር ወደደለት አካሄዱ። ለሰማያዊ ዓለም የሚሆን አካሄድ ያለ ሰው ነህ አንተ። ምድር ላይ ብቻ ልትሄድ አይገባህም። ሰማያዊ ዓለም ላይ ልትሄድ ይገባሃል። መሞት የለብህም። ስጋ መቃብር ማየት የለበትም። በስጋ በጣም መንቀሳቀስ ያለብህ ሌላ ዓለም አለ፣ ሌላ አድራሻ አለ፣ ሌላ አካባቢ አለ፣ ሌላ ገነት አለ። ፈቅጄልሃለሁ እና ሂድበት ብሎ እግዚአብሔር አምላክ ፈቀደለት። ለምን? ለሄኖክ ምን ስላደረገ? አካሄዱን፣ አዟዟሩን፣ መሽከርከሩን፣ መጫወቱን ስላሳመረ ማለት ነው። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም። ለምን? አካሄዱን እግዚአብሔር ወደደለት። እግዚአብሔር አካሄድህን ሲወድልህ፣ እግዚአብሔር አካሄድሽን ሲወድልሽ፣ አካሄድሽ ከእግዚአብሔር ጋር ከሆነ ዓለማችን ወዴት እንደሄደች ወዴት ሄደች ብለሽ አትሳቀቂም፣ አትጨነቂም፣ አትፈሪም፣ አትዘጊም። የምድር አካሄድ አይደለም ያሰጋሽ። የጦርነቱ መብዛት አይደለም ያሰጋሽ። የዶላር ምንዛሬው፣ የብር ተመኑ፣ የኑሮ ውድነቱ አይደለም ያስጨንቀሽ። እስራኤልን ለስንት መቶ ዓመት ነው? ለ40 ዓመት መና እየመገበ እያወረደ መና ያበላ እግዚአብሔር ላንተ ኤልያስ ያቺ ሱናማይቷን ዘይቷ እንዳይጎል ዱቄቷ እንዳይበተን አድርጎ እንዲበዛላት እንዲበረከትላት አድርጎ ለ3 ዓመት ያህል የመገባት ኤልያስ ለ3 ዓመት ያህል አካባቢ የመገባት ኤልያስ ዛሬ አንተ መመገብ አይችልም። የኤልያስ አምላክ ዛሬ የለም። መድኃኒዓለም ኢየሱስ ክርስቶስ የኤልያስ አምላክ ኢየሱስ ክርስቶስ ነው። እስከምናውቀው ድረስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የኤልያስ አምላክ ነው። የሙሴ አምላክ ነው ኤልያስ፣ የኤልያስ አምላክ ነው ጌታችን አምላካችን ኢየሱስ ክርስቶስ። አትውሻው። ወዴት ነው የምትሄደው አንተ? ወደዚህ ነው ወደዚህ? ታውቀኛለህ? አታውቀኝም። እኔ ያውቀኛል ብዬ አስተያየቱ እኮ ገርሞኝ ነው። የት እንደሚያውቀኝ አላውቅም። እኔ እኛ ሰፈር ነበር እንደ ውሻ እኔ ነኝ የዞረብኝ እሱ ነው። ምድርስ ትዞራለች አትዞርም? ምድር እኔ አንድ ጥያቄ ብቻ ልጠይቅሽ። እውነት ዓለም ትዞራለች አትዞርም? እሺ ሰው ሲዞራል አይዞርም? እሺ ምድር ይዞርባታል አይዞርባትም? እሷ ሳይ ይዞርባታል ግን አይቁም ነገር እየሰሙሽ ነው ልጆች። ምድር ይዞርባታል ወይ ሰው ነው የሚዞርበት? ለምን ነው ሰው የሚዞርበት? አይ ማርያምን እኔ የምሬ ነው የምጠይቅሽ እኮ። አይ ሰው አካሄዱ፣ አዟዟሩ፣ እሽክርክሪቱ የተስተካከለ ከሆነ እንዴት ይዞርበት? እሺ እኔ እስከ ዛሬ የማውቀው ፀሐይ ስትዞር ጠዋት በዛ በኩል ነበረች፣ አሁን ዞራለች። መማር አይፈልግም። ፀሐይ ስትዞር አሁን መማር አለብሽ እንዴ? ጠዋት አላየሻትም? እና እሱ መማር ይፈልጋል እንዴ? በዛ በኩል ነበረች፣ በቃ አሁን ገባች። ስለዚህ እሷ ነች ዞረታ። እኔማ ባልዞር ኖሮ እዚህ ሰፈር እመጣለሁ። የሚዞርበትስ ማን ነው? ቆይ ግን እሱን ብቻ ጠይቀኝ ነይ ማርያምን፣ እሱን አስቸግርሽ። ቆይ ሰው ዞረበት ሲባል ምን ማለት ነው? አይቁም ነገር ዞረብኝ ብለሽ ታውቂያለሽ? አታውቂም? ምን ማለት ዞረብኝ ማለት ነው? ተምታታብኝ ማለት ነው? እኔ እርግጥ ትክክል ነኝ ማለት እኮ ነው። ምድር የመዞሯን ነገር አናውቅም። ሰው ይዞራል፣ የሚዞርበትም ሰው የሚዞርበት ደግሞ ሰው ምንድነው ያለኝ አይበቃኝም ካለ ባለው ነገር የማያመሰግን ከሆነ እና እንዴ ሃይማኖትሽ ምንድን ናቸው? በቃ ኦርቶዶክስ ኮች እግዚአብሔርን ሄደሽ ቤተክርስቲያን ጌታ ይሄ ጎሎኛል ይሄን ሞላል ስትይው ይሞላል አይሞላል? ካልሞላ ለምን ትሄጃለሽ? ነው ይሞላል ቋር ስለሚሞላ እኔ ይሄን ሞክሬያለሁ፣ ይሄን ሰርቻለሁ፣ እቺን ስራ እየሞከርኩ ነው። አንተ ደግሞ መባረክ ትችልበታለህ። ሰው በሚሊዮን ብር ስላለው ነው የሚደሰት? አይ እርግጠኛ ነኝ አንቺ አሁን ይሄን ስራ እየሰራሽ ነው። አንቺ ይሄን ስራ እየሰራሽ የምትደሰችው ያል ሚሊዮን ሰው ብር ያላቸው ሰዎች አሉ። ይደሰታሉ ብለሽ ታስበሽ? አንዳንዶቹ ቢደሰቱ ደስ ይለናል። ምቀኛ ነሽ እንዴ? ይደሰቱ ያርግላቸው። ግን ሚሊዮን ብር አግኝተው በዛው ልክ ቢደሰቱ ጥሩ ነው አይመስልሽም? ሰው ዝቅ ያለ ስራ ስለሰራ አይደሰትም? ሲጀምር የስራ ዝቅ ያለ አይደል? የለም ሁሉም ስራ ያኔ በራሱ ሰው ከተካደ አመሰገነ ገና ሁሉ ትልቅ ስራ ይሄ ስራ ነው። እና ደግሞ አንሳይ ማለት ስለዚህ አልዞረብሽም አይሽ ባልሽ አመሰግናለሁ። እና ሰው አይዞርበትም። ሰው ይዞርበታል፣ ይዞራል፣ ይዞርበታል። ምድር ግን አዞርም። እሱን ለማለት ነው። ልክ ነው። ሰው ነው የሚዞረው። ሌላ ባልና ሚስት ነበሩ ላወራቸው ከልጃቸው ጋር ሆነ አተኩሮ እያዩኝ እንግዲህ ነበረ ሀሳብ ልከታቸው ነበር። እኔ ምን አባቴ ጋዜጠኛ አይደል? እናንተ ምን ይመስላችኋል? ይሄን ሀሳብ በእውነት የምትሰሙ ልጆች ሀሳብ አስተያየት ስጡና የሚያመች ከሆነ እንደዚህ በቪዲዮ ሁሉ ሰራዋለሁ። እውነት እና እኔ አተውሻ እዛ ጋር አልነበርክ እንደ ቀደም ና
ና ውጪ ና አንተ ዙረታም። በርግጥ አንተ አይዞርብም፣ ሰው ነው የሚዞርበት። ከልጅቷ ጋር ሳወራ ነበር አሁን የጻባት። ኦኬ እሱም ኮሪደር ልማት ላይ የሽንት ቤት ተዘጋጅቶለታል ነው። ቆይ ለሰው ሳይዘጋጅ ግን ለውሻ በቂ ሽንት ቤት ይዘጋጃል? አይገርምም? የሆነ ቦታ ገብቶ አስፋልት ላይ አይሸናም ማለት ነው ይሄ ዘመን ውሻ። እውነት ግን እዚህ ሸና ቆይ ይቻላል እንዴ? ቱር ብሎ ገብቶ የሆነ ቦታ አልወጣም። ኧረ የቁስቋም አካባቢ ውሻ ይለያል። እሺ እና ይገርማችኋል፣ አብይ አህመድ ጠቅላይ ሚኒስትራችን እየሰራ ያለው ቤተ መንግስት ከፊት በደንብ ነው የሚታየኝ እና የኮሪደር ልማቱን እኔ ግን አንዳንድ ጊዜ ትራምፕን የሾምኩት ይመስለኛል አሜሪካንን እንዲጠብቀው የሚል አንድ ወዳጅ አለኝ። ትራምፕን እንደፈለገ እንዲፈለጭ ውጭ ያደረገው አንድ ወዳጅ አለኝ ይመስለኛልና ቤንያሚን ኔታንያሁ እንደዚህ የሚያወራ እንዲናገር እንዲሰራ አክት እንዲያደርግ የሾመው እዛ ሀገር የመደበው አንድ ወዳጅ አለኝ መስሎ ይሰማኛል። ይሄ ወዳጅ ደግሞ ማለት ከነሱ የሚበልጥ ከሆነ ሰው አይደለም ማለት ነው። ስለዚህ ይሄ ወዳጄ ሳይሆን አምላኬ ነው ማለት ነው። ይቅር ይበለኝ። የነገስታት ንጉሥ መሪዎች ያለ እግዚአብሔር አይሾሙም። እግዚአብሔር ናቸው የሚሾማቸው፣ እግዚአብሔር ይሾማቸዋል። እኛ ከሰው መርጠን ለታቦት፣ ከሰው መርጠን ለሹመት፣ ከእንጨት መርጠን ለታቦት እናደርጋለን። እግዚአብሔር ደግሞ አካሄዳችን ሲያምር የተስተካከለ ነቢይ፣ የተስተካከለ ሐዋርያ፣ ጤነኛ፣ ጻድቅ፣ ቅዱስ፣ በጣም ብርቱ፣ ረጋ ያለ የተስተካከለ ሰው ነቢይ፣ ሐዋርያ ይልካል። አካሄዳችን አስቀያሚ ሲሉ ክፉ መሪዎች ይነሳል። በአንድ ወቅት ነው አፄ ቴዎድሮስ ቅዳሴ እያስቀደሱ ከመጽሐፈ ኢዮብ ላይ አንዱ ያነባል። የሚያነባው ነገር ንጉሱን እንዲነካለት ስለፈለገ ክፉ ንጉስ አስነሳብን የሚለውን የመጽሐፈ ኢዮብን ክፍል በግዕዝ ያለ ቦታው ደጋግሞ ሲያነባው እስቲ አለፍ ብለህ ጨምረህ አንብብ እሱን ብቻ ታነባሉት ይባላል። አለፍ ብሎ ሲነበብ ያለው ምንድነው? ከህዝቡ ክፋት የተነሳ ነው ክፉ ነገር የተነሳ እንጂ ክፉ ህዝብ ባይሆን፣ ህዝቡ ጤነኛ ቢሆን፣ ህዝቡ የተስተካከለ ቢሆን፣ ዓለም በትክክል እንደምትዞረው ሁሉ ህዝቡን በትክክል ቢዞር፣ አካሄዱ በትክክል ቢያስተካክል ክፉ መሪ እንዴት ይነሳል? አንተ ጥሩ ባል ከሆንክ እንዴት ጥሩ ሚስት አትኖርም? ምክንያቱም ሳራ የምትገባው ለአብርሃም ነው። ትክክለኛው ሰው አብርሃም ሲሆን ትክክለኛ ሄዳ ግጥም የምትለው ሳራ ትገኛለች። ለአዳም ትክክለኛ ግጥም የምትለው ከስጋዋ ስጋዬ ከአጥንቷ አጥንቴ ነው ይህች ሴት ትባል ብሎ ይወደዳት፣ ፍቅረኛ ያደረጋት፣ ጓደኛ የሆነችው፣ እህት የሆነችው፣ ሚስት የሆነችው፣ እናቱ የሆነችው የሚወዳት ሴት ሔዋንን በአንድ ጊዜ ይህን ሁሉ ልትሆን የምትችልለት ነው። ይሄ ሔዋን እንዴት አገኘ? አካሄዱ ጤነኛ ስለሆነ አይደል? አይመስልም? ሰው አካሄዱ ጤነኛ ሲሆን፣ አካሄዱ ሲስተካከል ግጥም የሚል የተሟላ የተስተካከለ ነገር የማግኘት እድሉን በዛው ልክ ይስተካከል። ምድር ትዞራለች ከምትል እኔ ዞራለሁ፣ ግን አካሄዴ ወይም አዟዟሬ ያዞርብኛል ወይም እንዳይዞርብኝ ይከላከላል። ጤነኛ አካሄድ ባለኝ አመሰግናለሁ ማለት ያንተ ፈንታ። ማርያምስ የማይቀሟትን እድል መረጠች፣ ከእሷም አይወሰድባትም። አይወሰድባት? እንዴት ይወሰድባታል? ለምን ይወሰድባታል? ሲጀምር አካሄዷ ጤነኛ ነው አይደል? ማርታ በብዙ ትባክኛለሽ፣ በብዙ ስለ ምግብ ትጨነቂያለሽ፣ ስለ መስተንግዶ፣ ስለ መንገድ ልማት፣ ስለ ህንፃ ግንባታ፣ ስለ ወንዝ ልማት የሚያስፈልገው እኮ ጥቂት ነው። ያው አንድ ህግና ስርዓት ዓለማችን አጣች። ዓለማችንማ በምህዋሯ ላይ ከሆነ የምትሄደው ያጣው ህግና ስርዓት ሰው ነው እየዞረበትም ያለው ሰው ነው። ምክንያቱም ህግ ስርዓት ነው። በቃኝ አይደል? አያመሰግነው። በቃኝ ማለት ሰው እንዴት ሊደሰት ይችላል? ለምን ሊደሰት ይችላል? ያለኝ ይበቃኛል የሚል ሰው የመደሰት እድሉ እየጨመረ ነው አይደል? የመደሰት እድሉ ሊጨምር የሚችለው አካሄዱን ያስተካከለ ባለው የሚያመሰግን በጎደለው ደግሞ እህታችን ስራ ላይ እየሰራች ያነጋገርኳት እህታችን እንዳለችው ባለው ይህን ስራዬን ወደዋለሁ። የሚሰራውን ስራ ትልቅ ስራ ቢባል የለም፣ የተሰጠን ስራ መስራት ነው። ለምሳሌ እንደ ዮሴፍ የሶቪየት የሰራተኛ አገልጋይ ነበረ። በቃ በ17 ዓመቱ የሶቪየት የቤት ሰራተኛ አገልጋይ፣ ተላላኪ፣ ጽዳት ሰራተኛ አትደረገ። ከዛ ደፈረኝ ብላ ያቺ ተንከሲስ የሆነች ሴትዮ ከዛው አሳሰረችው። ደግሞ እስረኛ ሆነ። የእስር ቤት ሰራተኛ ሆነ። ደግሞ ይህ ሰራተኛ ሰው የትም ቢሄድ ስራ ነው የሚሰራው። አካሄዱ አይቀየርም። ወሬኛ የትም ቢገባ ወሬኛ ነው። የስራ ሰው የትም ቢገባ ሰራተኛ ነው። የትም ጽዳት ብታደርገው ይሰራል፣ ጻፊ ብታደርገው ይሰራል፣ ጠቅላይ ሚኒስትር ብታደርገው ይሰራል፣ ሴክሬታሪ ብታደርገው ይሰራል፣ ዳይሬክተር ብታደርገው ይሰራል፣ ሐኪም ብታደርገው ይሰራል፣ ተላላኪ ብታደርገው ይሰራል፣ ሾፌር ብታደርገው ይሰራል። ሰራተኛ የትም ቢሄድ ሰራተኛ ነው። ዋናተኛ ብታደርገው፣ ካፒቴን፣ ፓይለት፣ ጀት አብራሪ፣ ድሮን ላይ ምናምን ብትለው ይሰራል። በቃ ሰራተኛ የትም ቢገባ ሰራተኛ ነው። ወሬኛስ የትም ቢገባ ወሬኛ ነው። አየህ፣ ሰው አካሄዱን ካስተካከለ ምድሪቷ በቂ ነች። እግዚአብሔር የፈጠራት ምድር መልካም እንደሆነች አይቷል። ብዙ ተባዙ ወምልእዋ ለምድር፣ ምድርን ሙሏት ብሏል እግዚአብሔር። ህግና ስርዓት የሰጣት ለምድር አይቷል። ሰማይና ምድርን የፈጠረው እግዚአብሔር በቀዳሚ ገብረ እግዚአብሔር ሰማይ ወምድር ኢን ዘ ቢጊኒንግ ጋድ ክሬትድ ሄቨን ኤንድ ኤርዝ የሚለው አይደል ነው እኮ። በቀዳሚ ገብረ እግዚአብሔር ሰማይ ወምድር፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ያ በመጀመሪያ ሰማይና ምድርን የፈጠረው ሁሉ በእርሱ የሆነበት መድኃኔዓለም ኢየሱስ ክርስቶስ እሱ ራሱ ደግሞ በምድሪቷ ላይ 33 ዓመት ከ3 ወር ከ6 ወር በምድሪቷ ላይ ተንቀሳቀሰ። የማዳን ስራ ሰርቶ ቤተክርስቲያን ተክሎ በዚህ በሚያስጨንቅ ዘመን፣ በመጨረሻው ዘመን ክፉዎች፣ ነገረኞች፣ አመፀኞች በሚበዙበት ዘመን እንዳትጨነቁ አስቀድሜ እነግራችኋለሁ። ብዙ እንዲዞርባቸው የሚያደርጉ አካሄዳቸው የኔ ያልሆነ
በምድሪቷ ላይ ልትሄዱበት የማይገባውን አካሄድ የሚሄዱ ሰዎች ይመጣሉ። ሐሰተኛ ስለሆኑ ሳልካቸው ልኮናል፣ ተንቢዩ ሳላላቸው ተንቢዩ ተብለናል፣ ፈውሱ ሳላቸው ፈውሱ ብሎናል እያሉ የሚያቅበዘብዙ የሚዋሹ አጭበርባሪዎች ሐሰተኞች አሉ ብሎ በማቴዎስ ወንጌል ምዕራፍ 24 ላይ ነገረ። በሌሎችም ወንጌላት ላይ ተጽፏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረባቸው ጠቅላላ ተጽፏል። እና ሳልካቸው ከሚመጡ ከነዚህ ከአጭበርባሪዎች ተጠበቁ። አስቀድሜ የምነግራችሁ እንዳትጨነቁ ነው። ወንድም በወንድም እህት በእህቷ ላይ፣ ወላጆች በልጆች፣ ልጆች በወላጆች፣ መንግስት በመንግስት፣ ህዝብ በህዝብ ላይ የሚሄደው ዓለሚቷ እየዞረች ስለሆነ ሳይሆን ዓለሚቷ አካሄዷ እየተበለሻሸ ሳይሆን ሰው አካሄዱ እየተበለሻሸ ስለሆነ ሰው እርስ በርስ መናጨት፣ መባላት፣ መነካከስ እየበዛ ያለ ዓለም ወዴትም ምድር ወዴትም እየሄደች አለ። ሰውን አካሄዱን እያበላሸ እንደ ሄኖክ ያለውማ አካሄዱን አሳምሮ እግዚአብሔር ለምድር ብቻ ሳይሆን ለገነት የምትመች ነው ብሎ እንዳይሞት የስጋው መበስበስ መቃብር ስቃይ ለቅሶ ላይ ቤተሰብ ላይ ያዝናል ብሎ እግዚአብሔር አካሄዱ ወሰደ። ኤልያስ አረገ በሰረገላ ወሰደው ደመና እያልን እንዘምራለን። ኤልያስ በሰረገላ ወሰደው ደመና በሰረገላ ደመና በሰረገላ ኤልያስ እና እዚህ ጋር አጠቃልላችሁ ለማንኛውም ወንድም እህቶቼ ዓለማችን አይዞርባትም፣ አትዞርም። በምህዋሯ ከዞረችን በምህዋሯ እግዚአብሔር ባስቀመጠላት ትዞራለች። ሰው ይዞራል፣ አካሄዱ ካላስተካከለ ይዞርበታል። አካሄዱ ማለት ነው ያለኝ ይበቃኛል ከማለት መጀመር። ያለህ ስንት ነው አልተባለ። ባለሽ አግብታል፣ በቃ ታገባህ፣ ተሰብሰብ። አላገባህም ደግሞ አስብበት። ባለህ ያመሰግን። ሀብታም ነህ፣ ነጋዴ ነህ፣ ተምረሃል፣ ባለህ ማመስገን ጀምር። የተመቸው ቦታ ነው ያለህ፣ አልተመቸህ፣ በቃ ባለህ ጀምር። የእስራኤል ቅዱስ እግዚአብሔር ለትንኝ የሚያስብ ለአንተ ማሰብ አያቅተው። ለአንተ አስቦ ነው የፈጠረ። የማያስብ አምላክ አልሳለህም። እግዚአብሔር የማያስብ አምላክ አለ። የሚያስብ አምላክ ነው። ስዕል ስሎ አፍንጫህን እዚህ ጋር ያስቀመጣል፣ እሱ ጋር አይንህን እሱ ጋር ያስቀመጣል፣ እግር እጅ እዛ ጋር ያስፈልጋል ብሎ ይሄን ስዕል የሳለ ስዕል እንድትሆነ የምትቀሰቅስ ስዕል አድርጎ የህይወትን እስትንፋስ ስፍ ብሎ ከጭቃ ከአፈር ከነፋስ ከውሃ ከአየር ከነዚህ አስማምቶ ሰው ያደረገ የሚያስብ አምላክ። አካሄድህ ከህጉና ከስርዓቱ አካሄድህ ከቅድስናና ከንጽህና ጋር ከሆነ እግዚአብሔር አምላክ ለአንተ የሚሆን ነገር አያሰጣም። ለእንስሳ ለትላትል የሚያስብ አምላክ፣ ለዶሮ የሚያስብ አምላክ፣ ለውራ ሙራ የሚቀልብ አምላክ ትላለች እናቴ ነፍሷን። ለውራ ሙራ የሚቀልብ አምላክ ላንተ ያንሳል? አያንስም። እግዚአብሔር ላንተ ያንሳል? እግዚአብሔር ላንቺ ያንሳል? አያንስም። እግዚአብሔር ለማን ያንሳል? አያንስም። አካሄዳችን ማስተካከል። ምድሪቷ ትዞራለች አትበል። የሚዞረውም ሰው ነው፣ የሚዞርበትም ሰው ነው። እንዳይዞርብሽ አካሄድሽን አስተካክል፣ አካሄድህን አስተካክል፣ አካሄድህን አስተካክል፣ አካሄዱትን አስተካክል። ዓለማችን ወዴት እየሄደች ነው ከማለት እኔ ወዴት እየሄድኩ ነው ማለት አይቀርም። ምድራችን ወዴት እየሄደች ነው ከማለት ወዴትም አትሄድማ። ወዴት ይላል? አሁን አዲስ አበባ እቴጌ ጣይቱ በሰሯት ዘመን አጼ ምኒልክ በነበሩበት ዘመን እንደነበረችው ነች። ያግማማ ነው እኛ ነን። ያግማማ ነውንም እያስተካከልን ያለው እኛ ነን። በፌስታል ያቆሸሽ ነው እኛ ነበር። ፌስታልም እየሰበሰብን ያለው እኛ ነን እንጂ አዲስ አበባ እግዚአብሔር የበሰበሰች የሸተተች የገማች የቀረናችን አዲስ አበባ አልፈጠረም። ያማረች የተዋበች የምታምር አዲስ አበባ ነው የፈጠረው እግዚአብሔር። እና እቴጌ ጣይቱ ፊንፊኔ ሲሏት ከነበረችው አዲስ አበባ ዛሬ አዲስ አበባ ሌላ የተለየ አዲስ አበባ ነች። ምድሪቷ ዞራ ተሽከርክራ ሳይሆን እኛ ዞሮብን የነበርነው ሰዎች ለመስተካከል ጥረት ስናደርግ ነው። እና በዚህ ሂደት ምናልባት እንደውም አንድ የታዘብኩት ነገር ምንድነው እግዚአብሔር ለአብይ አህመድ አንድ በረከት የሚሰጠው ይመስለኛል። ምንድነው በረከቱም እንዴ በቃ አብጇት ተጠብቋት ዘንድ ታበጇትም ዘንድ ምድርን ያለውን ነገር እንደው ሰው እያስለቀሰም ቢሆን የኔን አይነቱ ማለት ነው። ይሄ 2 ዓመት ስራ ካስፈተኛል ያብያል። እኔ መቀኛው አይደለሁም፣ ግን እሱ በትክክል አስቦ ስላልሰራ ይሄ 2 ዓመት ሆነ ስራ ከፈተው እና ስራ ያስፈቱኝ ሰዎች 8 ወር ግማሹ ታስሮ ተፈታ፣ ግማሹ እንደዚህና እና ምን ልላችሁ ብዬ ሰው የተሟላ ፐርፌክት አይሆንም። ያው እየሰራን እንሰለጥናለን፣ እየሰራን እናድጋለን፣ እየሰራን እንበለጽጋለን አይደል የሚባለው? ልክ ነው። እንደዛ ልክ የህዳሴው ግድብ ሲሰራ መለስ ዜናዊ የሚያለው የኢትዮጵያ ህዝብ 80 ሚሊዮን ነበር አለ። እናንተ 50 ሚሊዮን ጨመረ ከግድቡ በኋላ በስመ አብ 50 ሚሊዮን ጨመረ። እግዚአብሔር ግን እንደዚህ እያለቀ ነው 50 ሚሊዮን ገና 50 ይጨምረናል። ስለዚህ ተስፋ አትቁረጥ። እንዳይዞርብህ ከፈለክ ተስፋ አትቁረጥ። እግዚአብሔር ተስፋ በማይቆርጥበት ዓለም ላይ አንተ ተስፋ አትቁረጥ። ተስፋ እንዳይቆርጥብህ ደግሞ አካሄድህን አስተካክል፣ አካሄድሽን አስተካክል። አሁን መለስ ዜናዊ ምን ነበር ያለው? 80 ሚሊዮን እጅና እግር ያለው 80 ሚሊዮን አይንና ጭንቅላት ያለው ሰው ነው የሚወለደው ብሏል ኢትዮጵያ ውስጥ። አሁን ደግሞ 120 ነው 130 ሚሊዮን እና 130 ሚሊዮናችን ጭንቅላት የለንም እንዴ? እጅ የለንም፣ እግር የለንም። አሁንና ወንድም እህቶቼ እንዳይዞርብን ከፈለግን ምድሪቷ ሳትሆን ምድር ወዴት እየሄደች ነው? ዓለም ወዴት እየሄደች ነው? ኢራን ወዴት እየሄደች ነው? እስራኤል ወዴት እየሄደች ነው? አሜሪካ ወዴት እየሄደች ነው? አፍሪካውያን ወዴት እየሄዱ ነው? የአፍሪካ ህብረት ድርጅት ወዴት እየሄደ ነው? ናይጄሪያ ግን ወዴት ነው እየሄደች ያለችው? ጋናስ? ኢትዮጵያ ግን ወዴት ነው እየሄደች ያለችው? ወደ ብልጽግና ነው እየሄደች ያለችው? አዎ የባሌው ሊቀ ጳጳስ ከዛሬ 30 ዓመት አካባቢ ምን ብለዋል? አንዲቨሎፕድ ማይንድ ዊል ዲስትሮይ ዘ ዲቨሎፕድ ሲቲ ብለዋል። ያለማ አእምሮ የለማ ከተማን ያጠፋል፣ የለማ አእምሮ ደግሞ ያለማ ከተማን ያስተካክላል ብለዋል ብፁዕ አቡነ ሰላማ የባሌው ሊቀ ጳጳስ። እንትን አንድ መጽሐፍ የማህበረ ቅዱሳን ላይ ስብከተ ዘዴ ሲሰለጥን የተማርኩ በዛ ሰዓት ላይ እዛ ከባሌ የመጣ አንድ ሰልጣኝ ነበረ። ከእሱ ጋርም አውርተንበታል። በእርግጥ ከዛ በፊት ነው ይሄን ነገር የማውቀው ከ97 በፊት ከ20 ዓመት በፊት ማለት ነው። እና ለማንኛውም የለማ ሰው ያለማን ከተማ ያዘናል። የለማ እና ታዲያ ሲያለማ ሌሎችን
አዎ አያበላሽም። እግዚአብሔር ሰማይና ምድርን ሲፈጥር ከማንም ቀንሶ አይደለም ያመጣቸው፣ ካለመኖር ነው ወደ መኖር ያመጣቸው። አስተካክሎ ነው የፈጠራቸው። ከዛ አስተካክሎ ስራ እንድንሰራባቸው አቶም፣ ኤሌመንት፣ ኤሌክትሮን፣ ፕሮቶን፣ ኒውትሮን፣ ሞለኪውል፣ ሃይድሮጂን፣ ናይትሮጂን፣ ኦክሲጂን፣ ፍሎሪን፣ ክሎሪን እያልን ደግሞ እያጠናን ኬሚስቶች እንድንሆን፣ ፊዚክስ እንድናጠና፣ ሕክምና እንድናጠና፣ መሀንዲስ እንድንሆን፣ አርኪቴክት እንድንሆን አደረገን እንጂ እንዲዞርብን አለ ዞረን እውቀት እንድናመጣ ሀብት እንድናካብት እንጂ አልማዝ እግዚአብሔር ነው እኮ የፈጠረው እንጂ ኬሚስትሪ ላይ ኤዩ ነው የሚባለው ወርቅ አሁን ኤጂ ነው ኤዩ የሞለኪውል ስሙ የአቶሚክ ነምበሩ ስንት ነው? አቶሚክ ነምበሩ፣ አቶሚክ ማሱ፣ አቶሚክ ዌይቱ ማለት ነው። ማሱ ኤሌክትሮኑ፣ ፕሮቶኑ፣ ኒውትሮኑ ብለን ኤጂ ነው አይደል? ኤጂማ ሌላ ማን ነበር? ኤጂ ኤዩ ጎልድ ምንድን ነው ባካችሁ? እሺ ለማንኛውም ኮፐር ሲዩ ነው። ዚንክ ዜድኤን ነው። ኮባልትስ እሺ አይረንስ ብረት ኤፍኢ ነው አይደል? ስለዚህ ይሄን ያልን እውቀት ምንድን ነው? እግዚአብሔር እኮ ነው አልማዙን የፈጠረው፣ ማዕድኑን የፈጠረው፣ ወርቁን የፈጠረው፣ ኒውትሮኑን የፈጠረው፣ ውሃን የፈጠረው፣ ኤችቲኦን የፈጠረው እግዚአብሔር። እኛ ኤችቲኦን አጠናን፣ ኬሚስትሪ አለ፣ ባዮሎጂ አለ፣ ፊዚክስ አለ። ሰውነታችን የተገነባው ከዚህ ያህል ኤሌክትሮን፣ ከዚህ ያህል ፕሮቶን፣ ከዚህ ያህል ኒውትሮን፣ ከዚህ ያህል አተም፣ ከዚህ ያህል ሞለኪውል፣ ከዚህ ያህል ካርቦሃይድሬት፣ ፕሮቲን እንላልና የምንበላውን የምንጠጣውን እንዳይዞርብን ለማመጣጠን ጥረት እናደርጋለን። ለምንድን ነው? አካሄዳችን እንዳይንጠጣብን ማለት ነው። በመጠን ለመኖር እንድንችል የምንበላው የምንጠጣው እንዲስተካከል ጥረት እናደርጋለን። እና ሰው ነው አካሄዱን ማስተካከል ያለበት ለማለት ነው። ወንድም እህቶቼ ስላዳመጣችሁኝ አመሰግናለሁ። በሰማነው ቃል ምንም ቅዱስ ቃል ካለው እግዚአብሔር አምላክ ይባርከን። የተጣመመ ካለው አቃምጥ፣ የጎደለ ካለው ሙሉ ታስቲያ ማስተያየታችሁ እጠብቃለሁ። ይመቻችሁ። መልካም ጊዜ። ዛሬ የካቲት ስንት ነው አካችሁ? የካቲት 26 ቅዱስ ዮሴፍ ማለት መድኃኒዓለም ማለት ነው። ቅዱስ ዮሴፍ ነው። ምሽት ላይ እንጦጦ ፓርክ ሳለኝ ዛሬ ግን በጣም ብዙ ቦታዎች ደስ የሚሉ ነገሮችን አይቻለሁ። ብቻ ለማንኛውም ስለነበረን ጊዜ ቆይታ ሁሉ አመሰግናለሁ። ይመቻችሁ። አትጥፉ። ሰብስክራይብ የምታደርጉ ሰዎች ብዙ አላችሁ። ሰብስክራይብ አታደርጉ። ባርጉ። ኧረ በእናታችሁ ሚሊዮን ልሁንባችሁ። ከዛ ጋብዛችሁ ይሆናል አይታወቅም። 80 100 ግን በስታችኋል። አሁን 60 ምናምን ይሆናል። አሁን ሰብስክራይብ ያደርጋችሁ በጣም አመሰግናለሁ። ለነበረን ቆይታ አትጥፉ። ይመቻችሁ።